ወደ ቀልባችን እንመለስ ያሉት ትራምፕ እውነት አላቸው። የሩሲያ ውለታ አለብን ብለው የተናገሩትም ሐሰት አይደለም። ሞስኮ ለዋሽንግተን ስትውል የኖረችው ውለታ ገና ቀጣይ ትውልድም ከፍሎ የሚጨርሰው አይደለም። አሜሪካ እንዲህ በእግሯ ለመቆም የማትችልበት ጊዜ ነበር። እንዲህ ልዕለ ኃያል መሆን አይደለም ሀገር ሆኖ መቆም ያልተፈቀደላት ጊዜም ነበር። ሩሲያ ግን እንዳትሰበር አድርጋ እንደ እንቁላል ያዘቻት። መተው ሲኖርባት እየተወች፣ ማገዝ ሲጠበቅባት እያገዘች ከጎኗ ቆማለች። ትራምፕና ፑቲን ዛሬ የፍቅርን ሸማ እንልበስ ቢሉ የማያስገርሙ አስደናቂ ታሪኮች በሁለቱ ሀገራት መሃል ተሰርተው አልፈዋል። በብሪታንያ ተቀጥቅጣ ስትገዛ የቆየችው አሜሪካ እንደ አውሮፓውያን አቆጣጠር ሐምሌ 1776 ነፃነቷን ከማወጇ አስቀድሞ ብዙ መከራዎችን አይታለች። ሩሲያ ታጋዮቿን ሊጨፈልቅባት የሚችል ጦር ልካ ምናልባትም ሀገር እንዳትሆን ማድረግ ትችል ነበር። በ1775 ላይ የብሪታንያ ጦር የምድራችን ኃያል ጦር ነበር። ፀሐይ አይጠልቅብኝም የምትለው ብሪታንያ የፈረንሳይን ጦር ካለበት አሳዳ አባራዋለች። የህንድን ነፃ አውጪዎች ጨፍልቃ ህንድን በእጇ አስገብታታለች። አሜሪካንንም በጉልበቷ ይዛለች። ታዲያ በአሜሪካ ያሉ የነፃነት ታጋዮች ዝም አላሏትም፣ ተነሱባት። ከህንድ እስከ አሜሪካ የተወጠረው የብሪታንያ ጦር ተጨነቀ። ሁሉን በየስርቻው ያለ አመፀኛ ለማስታገስ ብዙ ወታደር ያስፈልጋል። የምድሪቱን ግዙፍ ባህር ኃይል የገነባችው ለንደን እዚህም እዚያም የሚሰፍር የሚዋጋ ብዙ እግረኛ ተዋጊ ግን አልነበራትም። እናም ወደ አንዲት የወቅቱ ኃያል ወደ ሆነች ሀገር ድረሱልኝ አለች። ያቺ ሀገር የአሜሪካ ጠላት የምትባለው ሩሲያ ነበረች። ንጉሥ ጆርጅ ሶስተኛ ለሩሲያዊቷ ንግሥት ታላቋ ካትሪን ዘግሬት ደብዳቤ ሰደዱ። ውድ የሩሲያዋ ካትሪን፣ የምትሰጡን 20 ሺህ የሚሆን ወታደር ይኖራችኋል። አሜሪካ ያሉት አማጺዎችን ለመምታት ነበር ከምስጋና ጋር። ይህንን ይዘት የያዘው ደብዳቤ ሩሲያ እንደደረሰ ጥያቄው በፍጥነት አዎንታዊ ምላሽ ያገኛል የሚል እምነት ነበር። ክሪስ ውልፍ የተባሉ ጸሐፊ እንግሊዞች ሁለት ግምቶች ስለነበራቸው ነው ለሩሲያ ደብዳቤውን የጻፉት ይላሉ። አንደኛው ሩሲያዎች ከከባባድ ውጊያዎች ጥቂት እፎይ እንደማለታቸው ገንዘብ ይፈልጋሉ የሚል ነው። እናም ባለጸጋዋ ብሪታንያ ለሞስኮቭ ውለታ ገንዘብ መክፈሏ ስለማይቀር ገንዘቡን ታስቀድማለች ብለው አስበዋል። እርግጥ ነው የቱርክን ጦር አስተንፍሳ በደቡባዊ ሩሲያ የተነሳውን የፑጋቼቭ አመፅ አብርዳ ለነበረችው ሀገር ገንዘብ በብዙ ያስፈልጋት ነበር። ሁለተኛው ሐሳብ ሩሲያ በየግዛቱ የሚያምጽባት አመፀኛ ስላቀፈች አመፀኛ አትወድም፣ ስለዚህ ትደግፈናለች የሚል ነው። ለንደን ግን የሞስኮን ልብ ሳታገኝ ቀረች። ሲጀመር ሩሲያ አለቀጥ ያበጠውን የብሪታንያ ግዛት እንዲሁም ቀልቧ አይወደውም ነበር። ብሪታንያ አሜሪካ አካባቢ ያላትን ጥቅም እንዳታደናቅፍባትም ሩሲያ ታስባለች። የንግሥት ካትሪን ምላሽ ከጦርነት መጾም ሆነ። ብሪታንያ ምላሹን ስላልጠበቀችው ወታደራዊ ዕቅዷ ተዛባ። በአማጽያኑ ላይ አቅዳ የነበረውን ዘመቻም ለወራት ያህል አራዘመች። የጀርመን ዝርያ ያላቸውን ተዋጊዎች ተጠቅማ የከፈተችው ጦርነት የአሜሪካ የነፃነት ችቦ እንዳይለኮስ አላደረገውም። የሩሲያ ገለልተኛ ሆናለሁ የሚለው ውሳኔ አሜሪካዎቹን በእጅጉ ጠቅሟል። የእንግሊዝ ጦር ረዘም ያለ ፋታ ስለሰጣቸው ባሩድ እንዲያከማቹ፣ ምሽግ እንዲቆፍሩና ጠበቅ ብለው እንዲደራጁ አድርጓቸዋል። 13 የአሜሪካ ግዛቶች ነፃ ወጡ። የአሜሪካና የብሪታንያ ፍልሚያ ግን አላበቃም። ብሪታንያም አትላንቲክን ተሻግሮ ወደ አሜሪካ የመርከብ መልህቅ መጣል አይቻልም አለች። ሩሲያ ግን ከነፃው የአሜሪካ መንግስት ጋር መስራቱን መነገዱን ቀጠለች። ሩሲያ በጦርነቱ አልሳተፍም፣ ነገር ግን ከተጠቃሁ አልመለስም የሚል ፖሊሲ ነደፈች። አርምድ ኒውትራሊቲ ይሉታል ፖሊሲውን። ታጥቆ ገለልተኛ መሆን፣ ዝግጁ ሆኖ እጅ ለማስገባት። ብሪታንያ ግን አሁንም የሩሲያን ልብ ለማማለል መጣር ቀጠለች። አሜሪካንን አብረሽኝ ከወጋሽ ስፔን የሚገኘውን የማዮርካን ደሴት አሳቅፍሻለሁ አለች። ሙቅ በሆነው የሜዲትራኒያን ባህር ላይ የሚገኘው ደሴቱ የባህር ኃይሏን ለማደራጀት ለምትፈልገው ሩሲያ እጅግ ጠቃሚ ደሴት ነው።
ሩሲያ በዚህ ጥያቄ ልቧ ቢሸፍትም ከለንደን ጋር እሰጥሃለሁ እሰጥሻለሁ የሚል ድርድር ሰምሮ እንደማያውቀው ሁሉ ይህም ሳይሰምር ቀረ። ለኢትዮጵያው አፄ ዮሐንስ ምጽዋን እሰጥዎታለሁ ብላ ከደርቡሾች ጋር ካዋጋች በኋላ ለጣሊያን እንደሸለመችው ሁሉ ለሩሲያዎችም ይህንን ቃል ኪዳን አልፈጸመችም። በወቅቱ የአሜሪካ አብዮታዊ ጦርነት አልተቋረጠም። አሜሪካ ሀገር ስትሆን ስፔንና ፈረንሳይ ከጎኗ ቆመው እየተዋጉ ነበር። እንግሊዝ ብቻዋን ይዛቸው ቆየች። ይሁንና ጦርነቱ አሸናፊ አጣ። መለስ ቀለስ ሆነ። ሞስኮ እንድትገባበት ተፈልጎ የነበረውም ለዚህ ነው፣ ሚዛን ትደፋለች በሚል። ይሁንና እንደ አውሮፓውያን አቆጣጠር በ1781 ላይ ለንደን ጥሩ ዜና ሰማሁ አለች። ፈረንሳይ ገንዘብ ጨርሳለች፣ ከጦርነቱ ትወጣለች፣ ያኔ አሸንፋለሁ ብላ በቤቷ ደስታ ገባ። የሩሲያን ጦር ጋብዘን ደሴትን ሸልመው የሚለውንም ሐሳብ ብሪታንያ ተወቹ። ከወራት በኋላ ግን ያልተጠበቀው ሆነ። የፈረንሳይ ጦር ያለ የሌለ ኃይሉን ይዞ በቨርጂኒያ ጠረፍ ሰፈረ። የእንግሊዝም ጦር በዮርክ ታውን ድል ተደረገ። ይህ በሆነ በጥቂት ጊዜ ውስጥ ብሪታንያ አመነች። አሜሪካ የምትባል ሀገር አለች ብላ ዕውቅና ሰጠች። ታዲያ በዚህ ሁሉ ታሪክ ውስጥ ሩሲያ የሚለውን ስም መዝለል አይቻልም። የሩሲያ ውለታ ግን በዚህ አልቆመም። አሜሪካ በ18ኛው ክፍለ ዘመን ነፃ ብትወጣም በ19ኛው ክፍለ ዘመን የእርስ በርስ ጦርነት ውስጥ ተዘፈቀች። ባሪያ ፈንጋዩና ተራማጁ ኃይል ጦር ተሳበቁ። ተራማጁን ኃይል የሚመሩት ፕሬዝዳንት አብርሃም ሊንከን ከሩሲያ ወሳኝ ድጋፍ ተደርጎላቸው ነበር። የሩሲያ የጦር መርከቦችም ወደ አሜሪካ ለፕሬዝዳንቱ ክብር ሲሉ ገስግሰዋል። የሩሲያው ንጉሥ አሌክሳንደር ሁለተኛ ልክ እንደ ሊንከን ጸረ ባርነት አቋም ነበራቸው። ለአብርሃም ሊንከን ደብዳቤ ሲጽፉም አንተ ተወዳጁ ጓደኛዬ እያሉ ነበር የሚጽፉት። ሁለቱ መሪዎች በተራማጅነታቸው አንድ እንደሆኑት ሁሉ በሞታቸው መንገድም አንድ ናቸው። ሁለቱም በሰው እጅ ነው ሕይወታቸውን ያጡት። የአሜሪካና ሩሲያ መልካም ግንኙነት ግን ቀጠለ። እንደ አውሮፓውያን አቆጣጠር በ1867 ሩሲያ ይዛት የነበረችውን አላስካን በ7.2 ሚሊዮን ዶላር ለአሜሪካ ሸጠች። የሩሲያና አሜሪካ ግንኙነት ቆርፍዶ የታየው በ1920ዎቹ ገደማ ነበር። ከሩሲያ አብዮት በኋላ ቀን የወጣላቸው ቦልሸቪኮች ሀገሪቱን ቀይ አደረጓት። ሶቪየት ኅብረት ኮሚኒስት ሆነች። ይሄኔ በነፃ ገበያ አምናለሁ የምትለው አሜሪካ ደነገጠች። የአሜሪካ ልሂቅም ሶቪየት ኅብረትን በጠላትነት ፈረጀ። መቼም ልክ እንደ ዶናልድ ትራምፕ ሁሉ የአሜሪካን የውጭ ፖሊሲ የሚበጠብጥ ፕሬዝዳንት በየጊዜው አይጠፋም። ፍራንክሊን ዴላኖ ሩዝቬልትም ይህንን ሩሲያ ጠላት ሆነች የሚል ግርግዳ ደረመሱት። 1932 ተመርጠው በ1933 ከሶቪየት ኅብረት ጋር ዲፕሎማሲያዊ ግንኙነታቸውን ጀመሩ። ፕሬዝዳንቱ ሩሲያን ማቅረባችን እንደ ሂትለር የመሰሉ ኃይሎችን ለመመከት ይደግፈናል አሉ። ትክክል ነበሩ። በሁለተኛው የዓለም ጦርነት ወቅት አሜሪካና ሶቪየት ኅብረት ተጣምረው የናዚውን ኃይል አራግፈውታል። የሩዝቬልት ዘመን ሁለቱ ሀገራት እጅግ የደደረ የንግድና የኢንቨስትመንት ግንኙነት የጀመሩበት ጊዜ ነበር። የአሜሪካ ኩባንያዎች ዛሬ የጦር ሜዳ በሆኑት ዶኔስክ፣ ድኔፕሮና ካርኮቭ በርካታ ኢንዱስትሪዎችን ተክለዋል። ዲትሮይትን የገነባው ተብሎ ቅጽል የወጣለት አልበርት ካን በእነዚህ አካባቢዎች 570 የሚሆኑ ፋብሪካዎችን አቁሟል። ዘመኑ አሜሪካም ታላቅ ድቀት እየተባለ በሚጠራው ኢኮኖሚያዊ ቀውስ ውስጥ የተዘፈቀችበት ጊዜ ነበር። ሶቪየት ኅብረትም በአብዮትና ጦርነት ተዳክማለች። ሁለቱም ለጥቅማቸው ሲሉ ነግደዋል፣ አትርፈዋል። ሁለተኛው የዓለም ጦርነት ሲመጣም በአንድ ረድፍ ተሰልፈው ተዋጉ። በቀዝቃዛው የዓለም ጦርነት ወቅት እንኳን ቢሆን የኒኩሌርና የረጅም ርቀት ሚሳኤሎችን አጠቃቀም በተመለከተ ይገደብ በሚል ስምምነቶችን ተፈራርመዋል። ድዋይት አይዘናወር እና ኒኪታ ክሩሼቭ ተማምለዋል። እንደ ዶግማ ተጽፎ የቆየው ሩሲያ ጠላት ነች የሚለው መፈክር በየጊዜው እየደመቀና እየፈዘዘ ሲሄድ ታይቷል። እንደ ትራምፕ ያሉ አፈንጋጮችም ከሩሲያ ይልቅ ችግራችን ድንበር ጥሶ የሚገባ ሕገወጥ ስደተኛ ነው፣ እሱ ላይ ትኩረት አድርጉ ይላሉ።